የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየ ቁጥር ተለጠፈ፣ ሁለተኛ ሆነ፣ ጁኒየርነት ነው ወዘተ የሚሉ ራስ ጠል ትርክቶችን መፍጠር ለአዲሱ ትውልድ አይመጥንም ሲል አርበኛ ዘመነ ካሴ ገለጸ። ዋና ዜናችን ነው። ቀናቶችን በወሰደው ተጋድሎ ባለሽርጡ ክፍለ ጦር መደበኛ ውጊያና የደፈጣ ጥቃት አመርቂ ድሎችን አስመዘገበ። ዝርዝር የግንባር መረጃ አለንም። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 19 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየ ቁጥር ተለጠፈ፣ ሁለተኛ ሆነ፣ ጁኒየርነት ነው ወዘተ የሚሉ ራስ ጠል ትርክቶችን መፍጠር ለአዲሱ ትውልድ አይመጥንም ሲል አርበኛ ዘመነ ካሴ ገለጸ። አርበኛ ዘመነ ካሴ በዚህ በእኛ ዘመን ብአዴንን የቀበረ እንጂ ያነበረ ኃይል አልተፈጠረም፣ አዲሱ ትውልድና አዲሱ አስተሳሰቡ ሁለተኝነትን አይቀበልም ብሏል። አርበኛ ዘመነ ካሴ ስለ አዲስ ትውልድና አስተሳሰብ ሲገልጽ አዲስ ትውልድ የሚለው አገላለጽ የአስተሳሰብና የፖለቲካ ርዕይን እንጂ እድሜን አይመለከትም። የአማራን ብሔርተኝነትና የህልውናን ትግሉን የተቀበለ የ99 ዓመት አንድ አማራም የአዲሱ ትውልድ አባል ነው። አዲሱ ትውልድ የማንኛውም ሁለተኛ አይደለም። ማንንም ሁለተኛ ማድረግም አይሻም። ተከታይም አስከታይም አይደለም። በፍጹም እኩልነትና ፍቅር ያምናል። ማንንም አንበርክኮ በማንም ተንበርክኮ መኖርን ለአንድ ቀን እንኳን አይፈቅድም ሲል ነው የገለጸው። የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየ ቁጥር ተለጠፈ፣ ሁለተኛ ሆነ፣ ጁኒየርነት ነው ወዘተ የሚሉ ራስ ጠል ትርክቶችን መፍጠር ለአዲሱ ትውልድ አይመጥንም። ሰው እንዴት ራሱን ይዘልፋል? ሰው እንዴት ራሱን በውርደት ጅራፍ ይገርፋል? ጁኒየርነትን፣ ሁለተኝነትን፣ የመብት ተመጽዋችነትንና ሽራፍ የዕጣ ፈንታን ለማግኘት ብአዴንን ስናስወግድ አነጣጥረን መተን በአንድ ገንዘን ቀብረናቸዋል። ይህን ማረጋገጥ የሚፈልግ ቢኖር ምናልባት እዛ አካባቢ አሁንም ጠረናቸው ይኖራልና ከጠቀመው ሄዶ ይፈልግ ነው ያለው አርበኛው። ቀጥሎም አንዳንድ ወገኖች እባብ ያየ ብልጥ በረ ሆኖባቸው ልጥ ሲያዩ እባብ መስሏቸው ቢደነግጡ እንረዳለን። የብአዴን ተንበርካኪነት የፈጠረው ጠባሳ አሁንም ግንባራችን ላይ ስላለ መስጋቱ ጤናማ ነው። ከልክ በላይ መፍራት ግን ነውር ነው። እኛ እኮ ጠላቶቻችንን እንደ እባብ ቀጥቅጠን ጥለን በዲሽቃ እየቀበርን ያለን ጀግኖች እንጂ የግራር ልጥ ባየን ቁጥር እባብ መስሎን የምንደነግጥ ከንቶዎች አይደለንም ብሏል። የትም ቦታ ደረታችንን ነፍተን ቀና ብለን እንሄድ ዘንድ በደም የተገዛ ክብር አለን። በአደባባይ ቀስቅሰንና ተቀስቅሰን፣ በአደባባይ አደራጅተንና ተደራጅተን፣ በአደባባይ ታጥቀን በኮረብቶቻችን ስር ጠላቶቻችንን ቀብረን በኩራት የቆምን ነው። ሁለተኛነት የተሸናፊዎች እንጂ የእኛ የአሸናፊዎች ዕጣ አይደለም። ጁኒየርነትና ገባሪነትን እንኳን ለአማራ ህዝብ ለሌሎች ወገኖችም አንመኝም፣ አናወርስም። ፋኖ የቀይ ባህር ቀጠና አዲሱን የጂኦ ፖለቲካ ኮከብ እንደሚሆን ዛሬ ሳይሆን ትናንት በቃልም በወረቀትም በካሴትም በድፍረትና በእርግጠኝነት ስሜት ቀድመን ተናግረናል። በአርቲስት ሀብቴ አብርሃም ጉሮሮ ቀይ ባህር ሰፈር ታየ አዲስ ኮከብ ይንቦገቦጋል ሰማይ ሊረከብ። እንግዲህ አድማስ ተራ በተራ ገለል በሉለት ለመጪው አውራ ስንል የአማራን ህዝብ መጪ የክብርና የኩራት ዘመን በጥበብ እየገለጽን ነበር። አርበኛ ዘመነ ካሴ አክሎም አንድ ዘመን ያነጠረው ሀቅ አለን። ከዚህ በኋላ ከእኩልነት ውጪ መበላለጥን፣ አንበርካኪና ተንበርካኪነትን እንኳን የእኛ የድል አድራጊዎች ትከሻ የኢትዮጵያ መሬት መሸከም አይችልም። ይፈነዳል። ያለ ነጻነትና ፍትህ መሬት ተንቀጥቅጦ እንደ ቆርበት ይጠቀለላል። አድባር እንደ ቀቤ ይቀልጣል። ይህን በውል የምንረዳው የአዲሱ ትውልድ አብዮተኞች እኛም አንገብርም፣ ሌላውንም አናስገብርም። አቻ ብቻ ሁሉንም ህዝቦች አቻ ናቸው። ሁሉም ኃይሎች የሚያስጠብቁት ጥቅም አላቸው። የእኛንም አንሰጥም፣ የሌላውንም አንወስድም። አቻ ብቻ ሲል ነው መልእክቱን የቋጨው። ቀናቶችን በወሰደው ተጋድሎ ባለሽርጡ ክፍለ ጦር በመደበኛ ውጊያና የደፈጣ ጥቃት አመርቂ ድሎችን አስመዘገበ። ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ ፋጂ በተባለ ቦታ ማዕረጉ በውል ያልታወቀ የስርዓቱ ወታደር ከፍተኛ አመራር ከጊራና ወደ ፋጂ ሲንቀሳቀስ በተያዘ የተጠና ደፈጣ ጥቃት ከነ ፓትሮሉና ከአጃቢዎቹ ጋር በመደምሰስ ድል መጎናጸፉን በለስ ሚዲያ ከምኒልክ ዕዝ ያገኘው መረጃ ያመለክታል። በእብሪትና ትዕቢት ተሞልቶ የመጣውን የአብይ አህመድ ጭራቅ ሰራዊት በሀብሩ ወረዳ ፋጂ ባለ ቦታ በተወሰደ የደፈጣ ጥቃትም አንድ ጓድ የስርዓቱን ኃይሎች በመደምሰስና ቁጥሩን በውል ያልታወቁ ባንዳዎች የስርዓቱን ወንበር ጠባቂ ኃይሎችን ማቁሰልና መበተን ተችሏል። ታህሳስ 18 ቀን 2018 ዓ.ም ከቀኑ 11 ሰዓት ተኩል በተወሰደ የደፈጣ ጥቃት አመራሩን ከነተሽከርካሪው በመደምሰስና በማውደም አመራሩን ለማሳለፍ ግራና ቀኝ ቦታ ይዘው የነበሩትን የስርዓቱን ወታደር ጭምር በመደምሰስና በማቁሰል የጠላትን ቅጥረኛ ሰራዊት በግስላዎቹ ነፍጥ እየተፍለፈለፈ ወደ መሬት የረገፈ ሲሆን ከፊቱ የሚነጠፈው ጓዱን የተመለከተ
የተመለከተ ጠላት ለተወሰነ ሰዓት ባለበት ቆሞ መሸሻውን ቢያማትርም ግስላው ፋኖ ወደፊት በማጥቃት አንድ ጥይት ለአንድ ጠላት በሚል የአማራ ብሂል ለአንድ ጠላት በአንድ ጥይት ግንባሩን ተመቷል ተብሏል። በርካታ ሙትና ቁስለኛ ያስተናገደው የአብይ አህመድ ሰራዊት የሞራል ውድቀት የቁስ ክስረትን በማስተናገድና የደረሰበትን በትር መቋቋም ሲያቅተው ሁለት ንጹሃኖችን በዘፈቀደ ተኩስ በመግደል አቅዶት የመጣውን የጥፋት ተልእኮ ሳያሳካ ወደ መጣበት ወደ ጊራና ከተማ መመለስ ተችሏል። አገዛዙ ክፉኛ የቆሰለውን ሰራዊቱን በአምቡላንሶች ወደ ጊራና ጤና ጣቢያ ሲያጓጉዝ አምሽቷል። ከዚህ ጋር ተያይዞም ቀናቶችን በወሰደው የመርሳና የአምባሰል ዙሪያ ተጋድሎ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ሁለተኛ ሻለቃ ታህሳስ 17 ቀን 2018 ዓ.ም ንጋት 12 ሰዓት ከውጫሌ ከተማና አምባሰል ዙሪያ ሮቢት አካባቢ በርካታ ኃይሉን ይዞ ወደ አበት ማጥቃት ካደረገ ጠላት ጋር ብርቱ ትንቅንቅና ተጋድሎ በማድረግም በጠላት ላይ ከባድ ሰብአዊ ኪሳራ በማድረስ ድል አስመዝግበዋል። ባለሽርጡ ክፍለ ጦር በአጠቃላይ ባለፉት አንድ ሳምንት ተከታታይ ቀናቶች ያለማቋረጥ ተጋድሎ በማድረግ ጠላት ላይ ከፍተኛ ሰብአዊ ጉዳት በማድረስ ብሎም የነፍስ ወከፍ ክላሾችን ጨምሮ በርከት ያሉ ወታደራዊ ቁሳቁሶችን ማርከው ታላቅ ድል አስመዝግበዋል ነው ያለው ምኒልክ እዝም። ቢኒያም መልካ የሚባል የአገዛዙ ወታደር ከ7 ጓደኞቼ 5ቱን በሜዳ ቀብር ያለው ሲል ተናገረ። ትውልዱ በኦሮሚያ ክልል አሰላ ከተማ ነው። በልጅነት እድሜው እግሮቹ መሬት አጥብቀው መርገጥ ሳይጀምሩ ወላጅ አባቱ አቶ መልካ ስንሻው በድንገት በሞት ተለይተውታል። እናቱ በባለቤታቸው ሐዘን ቆዝመው አንድያ ልጃቸውን አሻሮ እየቆሉ ልብስ እያጠቡ መከራ ፍዳቸውን በልተው አሳድገውታል። በአሰላ ከተማ በአንደኛዋ መንደር በድህነት ተጎሳቁሎ ያደገው ቢኒያም መልካ እድሜው ጉርምስናን ተሻግሮ 17ኛ ዓመቱን ለመያዝ ቀናት በሚጠባበቅበት አንዲት ቀን ከጓደኞቹ ጋር ፑል እየተጫወቱ በሚዝናኑበት ዕለት እሁድ የአብይ አህመድ ውጀሌዎች ማንጅራቱን አንቀው ቀበሌ ከዝነው ከበርካታ ታዳጊዎች ጋር ወደ ጅማ ጦር ላይ ወታደራዊ ማሰልጠኛ እንደወረወሯቸው አይኖቹ በእንባ ተሸፍነው ተናግሯል። ለ4 ወራት በአስገዳጅ ሁኔታ ስልጠናቸውን የወሰዱት ቢኒያምና ጓደኞቹ በተመረቁ ማግስት የአረመኔው ሰራዊት ወረራ ወደ ፈጸመበት የአማራ ምድር ጎጃም ክፍለ ሀገር በሌሊት ተጉዘው ደብረ ማርቆስ ከተማ ከደረሱ በኋላ እየተቀናነሱ በየአቅጣጫው ከተሰማሩት ውስጥ የሚገኘው ቢኒያም መልካ አማኑኤልን ደንበጫንና ደብረ ኤልያስን ሸፍና የምትንቀሳቀሰው የ6ኛ እዝ 602ኛ ኮር 32ኛ ክፍለ ጦርን ተቀላቅሎ በ5ኛ ሬጅመንት ሻምበል 4 ጋንታ 3 አባል ሆኖ የጦርነቱ ማገዶ ከሆነ 9 ወራት ተቆጥሯል። ቢኒያም መልካ ስንሻው በድህነት አረንቋ ተጠብሶ ከእናቱ እቅፍ ተፈልቅቆ የእሳት ረመጥ ከሆነው የጎጃም ምድር በፋኖ ከሚወረወረው ሐሩድ ከመንደድ የተረፈ ነው። በደንበጫ አማኑኤልና ደብረ ኤልያስ በተደረጉ ፍልሚያዎች ከፍተኛ ጉዳት ደርሶብናል የሚለው ታዳጊ ቢኒያም በአንድ ጋንታ የምንገኘው 8 አባላት መካከል 5ቶቹ ሜዳን ቀብረው መመለሳቸውንም እንዲሁ እየቆዘመ ተናግሯል። ከማሰልጠኛ እስከ ምሽግ አብረውት የነበሩት አብዱ ሰላም፣ አብዱ ሳሌም፣ ፈይሳ፣ ኦሳማና በድሉ በጎጃም ተራራማ ክፍሎች ባሉ ዛፎች ስር እንደነገሩ በተጫረ አፈር መቀበራቸውን ያየው ወታደርም ከቀሪ 2 ጓደኞቹ ጋር ጣረሞቱን ተጭኖት ሲቃዥ መክረሙንም ሳይደብቅ ሹክ ብሏል። በአስገዳጁ ሁኔታ በተሰባሰበ ጦር ተዋግቶ ፋኖን ማሸነፍ አይቻልም የሚለው ቢኒያም 5ኛ ሬጅመንትን ከሚመራው 100 አለቃ ይገረም ውጪ የ32ኛ ክፍለ ጦር አዛዥ ማን እንደሆነ አያውቅም። ኮር የሚባል አደረጃጀት ምን እንደሆነ የማያውቀው ቢኒያም መልካ የ602ኛ ኮር አዛዥ ጀነራል ሶፊያ መሐመድ ማን እንደሆነ የሚያውቀው ነገር የለም። ማይክ ጨብጦ ድንኳን ዘርግቶ ፋኖን የሚራገመውና በአርሶ አደሮች ማሳ በመድፍና ታንክ ታጅቦ ማጭድ ይዞ ፎቶ የሚነሳው የ6ኛ እዝ አዛዥ ጀነራል ብርሃኑ ጥላውንም ሱዳናዊ ይሁን ጅቡታዊ 9 ወራትን ሚሊተሪ ለብሶ በርካታ አውደ ውጊያዎችን አድርጎ ጓደኞቹን ቀብሮ ለተመለሰው ቢኒያም መልካ የአዛዡን ፎቶ በስልኬ ስክሪን አውጥቼ ባሳየው ማይክ ጨብጦ የሚደፈነፋበትን ቪዲዮ ባስመለክተው ጀነራሉን እንኳን በአካል በህልሙም አይቶት እንደማያውቅ እየተደነቀ ነገረኝ የሚለው የቴዎድሮስ እዝ 206ኛ ኮር ቃል አቀባይ ፋኖ ባየ ደስታ ነው። ፋኖን አምርረን እንድንጠላ ከድታቸው ብትሄዱ ጽንፈኛው ኩላሊት ያወጣል፣ አንገት ይቆርጣል፣ ገድሎ ይጥላቸዋል እያሉ ያስፈራሩናል። ይሁን እንጂ ብዙ ጓደኞቼ ቤተሰቦቻቸው ጋር መገናኘታቸውን በስልክ ስላረጋገጥኩ እኔም ዛሬ በጨለማ እናንተን ተማምኜ መጥቻለሁ እያለ ሲናገር የነጻነት ጮራ ከፊቱ ላይ እየፈነጠቀ ነው። ከትናንት በስቲያ በደብረ ኤልያስ ወረዳ ማርዘነብ ቀበሌ ከመሸጉት መካከል አንዱ የነበረው ቢኒያም መልካ ለተከታታይ 2 ቀናት 206ኛ ኮር በፈጸመቸው ጥቃት በተአምር የተረፈ ሲሆን ብሬን ተኳሹ ሳይቀር ተገድሎ በርካታ አስከሬን ወደ ደብረ ኤልያስ ከተማ ተወስዶ በአብሸም ትምህርት ቤት መቀበራቸውን ከ2 ቀናት በኋላ ምስክርነቱን ሰጥቷል። 50 አለቃ አያሌውና 100 አለቃ መዝገቡ የተባሉ የ5ኛ ሻለቃ አመራሮች ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል መግባታቸውን የገለጸው ቢኒያም የድሃ ልጅ በየተራራው ሸለቆና ትምህርት ቤቶች በኬንዳ ጠቅልለው መቀበራቸው እንደሚያሳዝነው ጠቁሟል። ለግዳጅ በተንቀሳቀሰበት ሁሉ ህዝቡ ይጠየፈናል፣
ይልቀናል፣ ውሃ እንኳን አይሰጠንም ያለ ሲሆን ፋኖ ከህዝብ ጋር ያለውን ግንኙነት እንዳስቀናውም ሊሸሽግ አልቻለም። ከ13 ወራት በላይ ከወታደራዊ አልባሳት ውጭ ያለበሰው ቢኒያም መልካ የለበሰውን አዳፋ ሚሊተሪ አውልቆ ከህዝቡ ጋር በነጻነት የተንቀሳቀሰ ሲሆን በአረመኔው ሰራዊት ውስጥ ያሉ የሰራዊት አባላት ፋኖን እንዲቀላቀሉ ጥሪ አቅርቧል ሲል መረጃውን ያጋራን የአፋባሃ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ፋኖ ባየደስታ ነው። በሌላ ዜና ባንዳን የማጽዳት ዘመቻው ቀጥሏል። በቴዎድሮስ እዝ ቀጠና ሞጣ ከተማ ሆስፒታል ካለው ሚኒሻ ካቋቋመው ኬላ የሚሰሩትን ፋኖች ሰርገው በመግባት አንጠልጥለው አውጥተዋቸዋል። ባዩሽ ገደፋው ሞጣ ቀበሌ 03 የትውልድ ቦታ፣ ጨባ ዳንኤል ገላነህ ሞጣ ቀበሌ 03 የትውልድ ቦታ ደብረ ሚካኤል ሲሆኑ በሽርፍራፊ ጥቅም ፋኖን ከህዝብ ለመነጠል እየሰሩ የነበሩ ሲሆኑ በቂ ክትትል በማድረግ ገቢ ሆነዋል። የሞጣን ህዝብና ተሽከርካሪ ጋሪ ሳይቀር እየቀረጹ ህዝባችንን በማሸማቀቅ ለአብይ አህመድ አሽከር በመሆን ፋኖን ከህዝብ በመነጠል ከእርሳቸውን ያስቀደሙ አማራዎች የስርዓቱ የእንግዴ ልጆች በቁጥጥር ስር ውለዋል። በቀጣይም የፋኖን ስም ለማጠልሸት በሚሰሩ ማንኛውም ከውስጥም ከውጭም በተቋሙ የሚነግዱትን ተከታትለን ህግ የማስከበር ስራችን የሚቀጥል ይሆናል ብሏል። የቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ብልጽግናን በአደረጃጀት ብቻ እያሸነፍነው ነው ሲሉ የፋኖ ኃይላት ገለጹ። ስንደራጅና ዓላማውን የተረዳ አባላት ሲኖሩን አቧራ አልብሰውበት የነበረው የአማራን ታሪክና ጀግንነት፣ ባህልና እሴት እንዲሁም እምነቱንና ሀገር በቀል እውቀቶችን ለእይታና ለንባብ ከተከለከለበት ቦታ አውጥቶ በአደባባይ ዳግም ብቅ እንዲል የማድረግ ሂደት ማፋጠን ነው ያለው ፋኖ ግሩም ምሳሌ ነው። አማራ ከፑንት፣ ከዳማት፣ ከአክሱም፣ ከዛጉዌና ከሰላሞናዊ ስርወ መንግስት ስልጣኔዎችን ከመመስረት ተሻግሮም ፊደል ቀርጾ ትውፊቱን፣ ባህሉን፣ ሃይማኖቱን ጠብቆ የሌሎችን ነገዶች ባህልና ቋንቋ ጠብቆ ለቀጣይም ትውልድ ያስረክባልም። አማራ አገር አንቅቶ ባንዲራ ተክሎ ድንበር አጽንቶ በኃያልነት እስከ ዛሬ በጽናት ቆሟል። ምንም እንኳን ባንዳ ሊህቃን ሊክዱት ቢሞክሩም ይህ የአማራ ሀገር መስራችነት፣ ኃያልነት፣ ጥበበኝነትና ታሪክ ከጀግንነት ጋር ሰርቶ ለትውልዱ ጥሎ የማለፍ አሻራን እንደገና አብቦ ዓለም ሁሉ አማራ አማራ እንዲል ተገንዝቦ የተደራጀ ኃይል መፍጠር ግዴታም ጭምር ነው። በቁጥር መብዛት አይደለም ህልውናችንን የሚያስጠብቅልን የትግሉ ዓላማን አውቆና ተገንዝቦ በተደራጀ መንገድ ከጠላት ትይዩ ገጥሞ ማሸነፍ የሚችል ኃይል መፍጠር ስንችል ብቻ ነው። የፋኖ ኃይልን አስገንድደን ለስብሰባ የጠራ ነው አይደለም። የፋኖ ተዋጊ ኃይል ጠርጥረ ነው ከስብሰባ በፊት ስልኩን ቀምተን ስብሰባ ያስቀመጥነው ኃይል አይደለም። ይህ ኃይል ስርዓቱን ስደብ ብለን ወረቀት ጽፈን ሰጥተን አበል ከፍለን ስብሰባ ጠርተን ካሜራ ላይ ጎልተን ያስቀመጥነው ኃይል አይደለም። ይህ ኃይል የስርዓቱን አስከፊነት ተረድቶ ትግሉን የህልውና መሆኑን ተረድቶ ስርዓቱን ጨርሶ ለመቅበር የራሱን መሳሪያ ይዞ በራሱ ገንዘብ ፍሬ ሞልቶ ህልውናውን ለማረጋገጥ በነጻ ለነጻነት በፍላጎቱ የወጣ የህዝብ ደጀን ወጥቶ አደር ነው። ይህን ኃይል በጦርነት ስነ ልቦና ከጠላት የተሻለና የሚዋጋበት አመክንዮ ያለው ተሰብሳቢ ነው። ይሄ ኃይል የሚሰበስበው ኃይል 3 ክላሽ የያዘን ተሰብሳቢ አይደለም ሲል ነው አርበኛ ግሩም ምሳሌ የተናገረው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።